እዚህ ዓለም ላይ የግንኙነትን ያህል ተጽዕኖ ፈጣሪ የሆነ ነገር የለም። ለዛሬ የፍቅር ግንኙነት እንመለከታለን። የፍቅር ግንኙነት ደካማውን፣ በሰዎች ዘንድ የተናቀውን፣ በተለያዩ መጥፎ ሱሶች የተጠመደውን ሰው ብርቱ፣ ጀግና፣ ወንዳ ወንድ፣ ኃላፊነት የሚሰማው ሲያደርገው፣ ልክ እንደዛው ደግሞ የት ይደርሳል ተብሎ በብዙዎች ሲጠበቅ የነበረውንም ልፍስፍስ የማድረግ አቅምም አለው። በሴቷ በኩልም ብንመለከተው ጤናማ የፍቅር ግንኙነት በራሷ የምትተማመን፣ ፍቅሯ፣ ሰላሟ፣ ደስታዋ ከራሷ አልፎ ለሌሎች የሚጋባ ሴት ሲያደርጋት፣ መርዛማ የፍቅር ግንኙነት ደግሞ ህልመኛዋን ሴት ሞራሏን ሊሰብራት፣ ራሷን ሊያሳጣት፣ ያለ ዕድሜዋ ሊያስረጃትም ይችላል። ስለዚህ የፍቅር ህይወት በአንድ ሰው ህይወት ውስጥ ትልቅ ተጽዕኖ አለው። ለዛሬ 3 መሰረታዊ ነገሮችን አካፍላችኋለሁ የፍቅር ህይወታችሁን የሚያሳድግላችሁ። እነዚህን ሀሳቦች ሳካፍላችሁ ከመጽሐፍ ያነበብኩትን ወይም ከስልጠና የወሰድኩትን ሳይሆን በራሴ ህይወት ውስጥ ያየሁትን የተገበርኩትን ነው። እነዚህ ሀሳቦች እንግዲህ ከባለቤቴ ጋር በፍቅርና በትዳር ከ6 ዓመት በላይ አብረን ቆይተናል። አሁን ያለንን ሁሉንም ነገር ከዜሮ ተነስተን አብረን የገነባ ነው። ያንን ደግሞ እንድናደርግ ያገዘን ዋነኛው ነገር ጠንካራ የፍቅር ግንኙነታችን ነው። ስለዚህ እናንተንም ይጠቅማሉ ብዬ የማስበውን ሀሳብ አካፍላችኋለሁ። እነዚህን ሀሳቦች የራሴን ህይወት ከመቀየር ባለፈ ያልተሰፈረ ፍቅር በሚል ባዘጋጀሁት የ2 ሳምንት ስልጠና ሌሎች ሰዎችም በፍቅር ህይወታቸው በትዳራቸው ስኬታማ እንዲሆኑ ማገዝ ችያለሁ። ስለዚህ ለዛሬ 3 ወሳኝና ለትዳር መሰረቶች ናቸው ብዬ የማስባቸውን ሀሳቦች አካፍላችኋለሁ። ከዛ በፊት ግን ቪዲዮውን ላይክ አድርጋችሁ ብትጀምሩት ብዙ ሰዎች ጋር እንድደርስ ያግዘኛል። ከዛ ባለፈ ለቻናሉ ደግሞ አዲስ ከሆናችሁ እንደዚህ አይነት ሀሳቦች ከዚህ በኋላ ስንሰራ ወደ እናንተ እንዲደርስ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አስታውሱ። ወደ ሀሳቦቹ እንሂድ። የመጀመሪያው ሀሳብ ሮላችንን ወይም ኃላፊነታችንን ማወቅ ነው። ይሄ በአንድ ትዳር ውስጥ በጣም ወሳኙ ነገር ነው። በእኛም ትዳር ውስጥ ይህንን አይቼዋለሁ እና ብዙ ሰዎች ይህንን ነገር በትክክል ባለማወቃቸውና ባለመተግበራቸው ትዳራቸው ህመም ይሆንባቸዋል። ሌሎች ደግሞ ይህንን በማወቃቸውና በመተግበራቸው ደስተኛና ስኬታማ ህይወት መምራት ይችላሉ። ስለዚህ አሁን ወደዚህ ሀሳብ ስንመለስ አንድ ሴት በትዳር ውስጥ ምን አይነት ሮል ወይም ኃላፊነት አላት፣ አንድ ወንድም ልክ እንደዛው ምን አይነት ኃላፊነት አለበት የሚለውን በግልጽ ማወቅ ያስፈልጋል። ከዛ በፊት ግን አንድ ወንድ ማድረግ ያለበትን አንድ ሴት ማድረግ ያለባትን ከመለየቷ በፊት ወደ ማንነታችን መመለስ ያስፈልገናል። ይህንን ሳነሳላችሁ ምን ማለት ነው? ወደ ማንነት መመለስ ማለት ብዙ ጊዜ በተለይ ስናድግ ሊሆን ይችላል። አንድ ወንድ ማስኩሊን ኢነርጂውን አግኝቶ ማደግ መቻል አለበት። ሴትም ደግሞ ልክ እንደዛው ፌሚኒን ኢነርጂዋን ሴትነቷን የበለጠ ጎልቶ ማሳደግ መቻል አለባት ወይም ማደግ መቻል አለባት። ግን ከአስተዳደግ አንጻር ሊሆን ይችላል፣ በተለያየ የህይወት አጋጣሚዎች ምክንያት ይሆናል። የተለያዩ ነገሮች ተፈጥረው አንድ ሴት ሴትነቷን ሉዝ ልታደርግ ትችላለች፣ ወይም ይሄ ሞር ኦፍ ማስኩሊን ኢነርጂ ላይ ልታመዝን ትችላለች። ልክ እንደዛው ደግሞ አንድ ወንድም ደግሞ ማስኩሊን መሆን መቻል አለበት። ያንን ካልሆነ በተለያየ አጋጣሚ ትዳራቸው ላይም ትልቅ ችግር ይፈጥራል። ስለዚህ የመጀመሪያው ነገር ወደ ማንነታችን መመለስ ነው። እንግዲህ ይሄ ሀሳብ ለምሳሌ ወንድ ምን አይነት ነገሮችን ማድረግ አለበት፣ ወንድነት ምንድን ነው፣ ሴትነት ምንድን ነው፣ ራሱን የቻለ ሰፊ ሀሳብ ነው። እሱን ሌላ ጊዜ እንመለስበታለን። ለአሁን ግን ወደ ማንነታችን መመለስ ስላችሁ በቀላል ምሳሌ ላንሳላችሁ። ለምሳሌ እንበልና አንድ ሰው በጀልባ እየሄደ ከሆነና የሚሄደው ደግሞ ወንዝ ላይ ከሆነ በወንዙ አቅጣጫ የሚሄድ ከሆነ ቀላል ይሆንለታል፣ ምክንያቱም ወንዙም ያግዘዋል። ነገር ግን አግድም የሚሄድ ከሆነ ወንዙ ወደታች እየሄደ እሱ ደግሞ አግድም የሚሄድ ከሆነ ይከብደዋል። ከዛ ደግሞ ባለፈ በተቃራኒው በወንዙ አቅጣጫ ተቃራኒ የሚሄድ ከሆነ ወደ ላይ ለመውጣት ቢሞክር በጣም ከባድና አስቸጋሪ ይሆንበታል። ልክ እንደዛ ነው። አንድ ሰው ከማንነቱ ወጥቶ የሚኖር ከሆነ በጣም ፈታኝና አስቸጋሪ ይሆናል። ይሄ ደግሞ የበለጠ የሚጎላው ትዳር ውስጥ ሲሆን ነው። ትዳር ውስጥ ሆኖ አንድ ሴት ሴትነቷን ጠብቃ መኖር ካልቻለች፣ ወንድም ደግሞ ወንድነቱን ጠብቆ እዛ ትዳር ውስጥ ካልገባ ፍሪክሽን ይፈጥራል፣ ትግል ይሆናል ህይወታቸው። ስለዚህ የመጀመሪያው ነገር ትዳራችሁን ማስተካከል ማደስ ከፈለጋችሁ አንድ ወንድ ወንድ መሆን መቻል አለበት፣ አንድ ሴት ሴት መሆን መቻል አለባት። ከዛ በኋላ ደግሞ የወንድ ኃላፊነት ትዳር ውስጥ ምንድን ነው፣ ድርሻው ምንድን ነው የሚለውን በደንብ ጠንቅቆ ማወቅ፣ ሴትም ደግሞ ልክ እንደዛው ትዳሯ ውስጥ ምን መሆን አለባት፣ ምን ማድረግ አለባት፣ ኃላፊነቷ ምንድን ነው የሚለውን በደንብ መለየት። ልክ ሴትም ሴትነቷን ጠብቃ በትዳሯ ውስጥም ደግሞ የሴትነቷን ሮል የምትወጣ ከሆነ፣ ወንድም ደግሞ ወንድነቱን ጠብቆ የወንድ ሮልን የሚወጣ ከሆነ ትዳራችሁ እጅግ ጤናማ ይሆናል። በዚህ ሀሳብ ላይ የበለጠ ደግሞ ብቻውን አንድ ቪዲዮ ሰራላችኋለሁ ጊዜ ስናገኝ። ለአሁን ግን ይህንን ነገር በደንብ ትኩረት ስጡት። ሁለተኛው ደግሞ ሀሳብ መቻቻል ነው። እንግዲህ ይህ ሀሳብ ሲነሳ አይ መቻቻል አያስፈልግም ድሮ ነው እንጂ አሁን አያስፈልግም ይባላል። ለትዳር ግን ትልቁ መሰረት መቻቻል ነው። ብዙ ጊዜ አባቴ የሚለኝ አንድ አባባል አለ፣ ሁሌም ቢሆን ራስ ወዳድ ሰው ቤት አይመራም ይለኛል። ስለዚህ እኔ ልጅ ራስ ወዳድ አትሁን ይለኛል። እዚህ ላይ አንድ ሀሳብ ልጨምርላችሁ።
ራስ ወዳድ ብቻ ሳይሆን እልህኛና ራስ ወዳድ ሰው ቤት አይመራም፣ ትዳሩን አይመራም። ይህንን ነገር እንድታስቡት እንድታስተውሉ ትፈልጋለሁ። ምክንያቱም ትዳር ውስጥ መቻቻል ሲባል መቻል አይደለም ያልኳችሁ፣ መቻቻል ነው ያልኳችሁ። ያ ማለት እንግዲህ ትዳር ማለት ረዥም ጉዞ ነው። ብዙ ነገሮችን አብረን የምናሳልፍበት የህይወት ክፍላችን ነው። ታዲያ እዚህ ውስጥ ደግሞ አንዳንድ ጊዜ በተለያየ መንገድ እንግዲህ መጀመሪያ ላይ ያለን ባህሪዎች ሊቀየር ይችላል። በተለያዩ ነገሮች ተጽዕኖ ውስጥ ገብተን መጥፎ ነገሮችን፣ መጥፎ ባህሪዎችን ልናሳይ እንችላለን። የተለያዩ ሁኔታዎች ይፈጠራሉ። ስራ ማጣት ይኖራል፣ ቤተሰብ ማጣት ይኖራል። ረዥም ጉዞ ነው። ብዙ ነገሮች ይከሰታሉ። በዚህ ሰዓት ታዲያ ባህሪዎቻችንን መቻቻል ያስፈልጋል። ትልቅ ነገር መገንባት የምትፈልጉ ከሆነ ደስተኛ፣ ጤናማ፣ ስኬታማ የትዳር ህይወት እንዲኖራችሁ የምትመኙ ከሆነ በጥሩ ጊዜ ሳይሆን በመጥፎ ጊዜ ውስጥ አብራችሁ ታግሳችሁ መኖር ያስፈልጋችኋል። ይሄንን ገንዘባችሁ ካደረጋችሁ፣ መቻቻልን የራሳችሁ ካደረጋችሁ ስኬታማ የትዳር ህይወት ይኖራችኋል። ሁለተኛው ነጥብ ይሄ ነው። ሶስተኛውና ለዛሬ የማነሳላችሁ የመጨረሻው ነጥብ በጣም ወሳኙ፣ ሁሉንም ሀሳቦች ጠቅለል አድርጎ የሚይዘው ደግሞ ራስን ማሳደግ ነው። አንድ ጠቢብ ሰው ምን አለ መሰላችሁ? ልጅ ሳለው እንደ ልጅ አስብ፣ እንደ ልጅ እናገር ነበር፣ ጎልማሳ ሆኜ ግን የልጅነት ጸባዬን ሽሬያለሁ እንዳለ። ይሄ ማለት ምን ማለት ነው? መጀመሪያ ላይ ስትገናኙ የነበራችሁ ባህሪ ሊኖር ይችላል፣ ፍላጎት ሊኖራችሁ ይችላል፣ የተለያዩ ፍላጎቶች። ያ ነገራችሁ አንድ ሆኖ ትዳር ውስጥ ገባችሁ። ትዳር ውስጥ ከገባችሁ በኋላ እድሜያችሁ ከፍ ይላል፣ አስተሳሰባችሁ ከፍ ይላል፣ የምታውቁት የምትማሩት ነገር ያድጋል። በዛ እድገታችሁ ውስጥ ደግሞ ፍላጎታችሁ ያድጋል። ያኔ ላደገው ማንነት ራሳችሁን ማሳደግ ያስፈልጋል። እዚህ ላይ ደግሞ ማነሳላችሁ ብዙ ጊዜ በተለይ ይሄ ነገር የሚስተዋለው ወንዶች ላይ ነው። ሚስቶቻቸው ሌላ ነገር እንዳያውቁ መጠበቅ ይፈልጋሉ። ምክንያቱም እነሱን ዲማንድ እንዳያደርጋቸው፣ እነሱን እንዳይጠይቃቸው ሁሌም በቃ ለመጠበቅ ከሌላ ነገር እንዳታይ፣ ሌላ ነገር እንዳታውቅ፣ አንዳንዴም ደግሞ ስራ እንዳትሰራ፣ ውጭ እንዳትወጣ፣ በቃ ልጆችሽን አሳድጊ፣ ዋናው ልጅሽን ማሳደግሽ ነው፣ ዋናው ልጆችሽን ካሳደግሽ እኔ ደግሞ የውጭውን ስራ ሰራለሁ እያሉ ለመገደብ። ይሄ ማለት እኔ ውጭውን እሸከማለሁ፣ አንቺ ደግሞ የቤት ውስጥ ኃላፊነቶቹን ተሸከሚ ወይም እነሱን ነገሮች አድርጊ ማለታቸው ሳይሆን በውጭ ተጽዕኖ ውስጥ አድራ ሌላ ጥያቄ እንዳትጠይቃቸው፣ አይ እንዳትቀብጥ ፈልጌ ነው። ይሄ ነገር ምናልባት ድሮ ጥሩ ሊሆን ይችላል። አሁን ግን ወደ ቤት ብታስገባት እንኳን ቤቷ ውስጥ እንግዲህ እንደ ህፃን ልጅ ስልክ አትቀማትም አይደል? ስለዚህ በዚህ ሰዓት ላይ ዘመኑን መዋጀት ያስፈልጋል። ብዙ አይነት ፍላጎቶች፣ ብዙ አይነት አመለካከቶችን ሰዎች ላይ ታያለች። ያ ማለት ራሷን ታወዳድራለች ወይ ደግሞ ሌሎች ሰዎችን አይታ የግድ አምጣ ትልሃለች ማለት ሳይሆን አሁን ደግሞ ፍላጎቷ ያድጋል፣ አሳሰቧ ያድጋል፣ የተለያዩ ነገሮችን ልትመኝ ትችላለች። ለዛ ደግሞ አንተም ደግሞ በተቻለው አቅም ራስን ማብቃት ያስፈልጋል። ይሄ በሴቷን በኩል ይሰራል። እንዳወቀኝ እንደለመደኝ ልኑር ማለት አይቻልም። እኔ መጀመሪያ ስታቀኝ ከነማንነቴ ነው አይደል? እንደዚህ አይነት ማንነት ስላለኝ ያገባኝ፣ ለምንድነው ተቀየሪ የምትለኝ? ከነማንነቴ ተቀበለኝ። አይሰራም። ዘመኑን መዋጀት ያስፈልጋል። የተለያዩ ነገሮችን እንመለከታለን። ያንን ደግሞ ወደ ቤታችን እንዲገባ እንመኛለን። ፍላጎታችን ያድጋል፣ አስተሳሰባችን ያድጋል፣ በገንዘብ እናድጋለን። ያኔ ብዙ ነገሮች ይቀየራሉ። ታዲያ እነዛ ነገሮች ሲቀየሩ ባህሪዋ ተቀየረ፣ ባህሪው ተቀየረ ብላችሁ ከመጣላት ሁሌም ቢሆን ራሳችሁን ማሳደግ ያስፈልጋል። ስለዚህ ትዳራችሁን ጤናማ፣ ስኬታማ፣ ደስተኛ ማድረግ ከፈለጋችሁ ሁሌም ለሚያድገው ማንነት ራሳችሁን ማሳደግ ያስፈልጋል። ይህን ስላችሁ የግድ ለእሷ ብዬ መቀየር አለብኝ እንዴ በቃ እንደዚህ መሆን አለብኝ ለሱ ብዬ ማለት ሳይሆን ለራሳችሁም እኮ ማደግን የመሰለ ትልቅ ነገር የለም አይደል? ስለዚህ ለራሳችሁ ስትሉ ሁሌም ራስን ማሳደግ። በትዳር አመለካከታችሁ ራሳችሁን ልታሳድጉ ትችላላችሁ። ቅድመ ትዳር ትምህርቶች ይኖራሉ። ከትዳርም በኋላ እኮ የተለያዩ ትምህርቶች አሉ። የትዳር ትምህርቶችን ብትወስዱ ራሳችሁን በእውቀት ብታጎለብቱ እኮ የበለጠ ትዳራችሁ ያማረ ይሆናል። ሌሎች ነገሮቻችሁም ላይ ራሳችሁን ብታሳድጉ አሁን ያላችሁ ማንነት እንዳለ ሆኖ ሌሎች ነገሮችን ብትጨምሩ ሁሌ ራሳችሁን እያሳደጋችሁ ከሄዳችሁ ካደገው ማንነት ጋር አብራችሁ መሄድ ትችላላችሁ። ብዙ ትዳሮችን ተመልክቻለሁ። ብዙ ሰዎችን በግልም አሰልጥኛለሁ። በግሩፕ ስልጠናዎችንም ሰጥቻለሁ። ታዲያ ያስተዋልኩት ትልቁና ዋናው ነገር አንደኛው ሰው ራሱን በሆነ መንገድ ያሳድግና ሌላኛው ግን ጎታች ይሆናል ወይ ለመቀየር ዝግጁ ያልሆነ ሰው ይሆናል። ያኔ ያኛው ስለሚጎተት ወይ ትዳሩ እንዲለያይ ምክንያት ይሆናል። ኦር ደግሞ ትዳር ውስጥ እንኳን ከሆነ ስሜቱ ሁሌ የሚጎዳ ደስተኛ ያልሆነ ይሆናል። ሴቷም ልክ እንደዛው ትሆናለች። ይሄ ደግሞ እንዳይፈጠር ትልቁ ነገር ምንድነው? ሁሌም ቢሆን ራሳችንን ማዘጋጀት። አንዴ መሰረቱን ሰርተናል፣ አንዴ ገንብተናል ብለን የምንተው ነገር አይደለም ትዳር። ሁሌም ቢሆን እያሳመር ነው። ቤት እንኳን ገንብተን ከጨረስን በኋላ እኮ ካለቀ በኋላ ሁሌም እናሰማምረዋለን አይደል? አዲስ ዓመት ሲመጣ የሆነች ነገር እንጨምራለን፣ የሆነች ነገር እናደርጋለን። ትዳራችንም ላይ እንደዛ ማድረግ ይጠበቅብናል። ልጆች ሊኖሩ ይችላሉ፣ የተለያዩ ኃላፊነቶች ሊኖሩ ይችላሉ። ነገር ግን ራሳችሁን የምታሳድጉ ከሆነ ሁሌም ቢሆን
ጤናማ፣ ደስተኛ፣ ስኬታማ ሆናችሁ መኖር ትችላላችሁ። እነዚህን 3 ሀሳቦች በመተግበር ትዳራችሁን ስኬታማ ማድረግ ትችላላችሁ። ጠቅለል ለማድረግ ያክል የመጀመሪያው ሮላችሁን ማወቅ ነው፣ ኃላፊነታችሁን መረዳት ነው። ወንድ ምን መሆን አለበት፣ ሴት ምን መሆን አለባት። ለዛ ደግሞ አስቀድማችሁ በህይወት ጉዟችሁ ውስጥ ያጣችሁት ወንድነት ካለ ያንን ወንድነት መመለስ፣ ሴትነትም ካለ ያቺን ሴትነት መመለስ ያስፈልጋችኋል። ያንን ካደረጋችሁ ወደ ማንነታችሁ ከመጣችሁ ትዳራችሁ ትግል አይሆንባችሁም። ከወንዙ በተቃራኒ አቅጣጫ መሄድ ሳይሆን አብራችሁ ፍሎ ማድረግ ትጀምራላችሁ። ስለዚህ ይህን ነገር አስተውሉ። ያንን ካደረጋችሁ በኋላ ሮላችሁን አወቃችሁ። ሁለተኛው ነገር መቻቻል ነው። ምንም ያህል ጎበዝ ብትሆኑ፣ ጠንካራ ብትሆኑ መቻል ደግሞ ያስፈልጋል። የተለያዩ ነገሮች ሲከሰቱ በቃ ባህሪዎችን መቻል ያስፈልጋል። ለመለያየት ሳይሆን አብሮ ለመቆየት ምክንያት መፈለግ ያስፈልጋል። ስለዚህ ይህንን ነገር አድርጉ። ሶስተኛውና የመጨረሻው ሁሉንም የሚጠቀልለን ነገር ራሳችንን ማሳደግ ነው። እውነተኛ ፍቅር ስራ ይፈልጋል። ስራው ደግሞ ከእናንተ ይጠበቃል። ራሳችሁን ማሳደግ ከፈለጋችሁ እንደዚህ አይነት ጠቃሚ የግንኙነት ሀሳቦችን በተከታታይነት ለእናንተ አጋራችኋለሁ። ስለዚህ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቱን በመጫን ጠብቁኝ። እዚህ ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። እወዳችኋለሁ።